ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ጥቅምት 26 2018 ዓመተ ምህረት የኤርትራ መንግስት ከቲፒኤልኤፍ ከአክራሪው ጋር አብሮ ከአነስተኛና ጥቃቅን ቡድኖች ጋር ተሰልፎ ኢትዮጵያ ውስጥ ምንድን ነው ማሳካት የሚፈልገው? እነዚህን ይዞ ሀገር ማፈሳል እንደሚሆነው የኢትዮጵያ መንግስት የወደብ ፍላጎቴን ላሳካ ብሎ ቢሄድ እነርሱ አንድ ወደብ ነው የሚያጡት። እኛ ግን ሀገራችንን ነው የምናጣው። 130 ሚሊዮን ህዝብ ይፈሳል በየአቅጣጫው። የስርዓት አልበኞች የጎበዝ አለቆች መፈንጫ ሀገራችን ትሆናለች። ወደቡም ለኤርትራ ምንም እያደረገ አይደለም። ከኢትዮጵያ ጋር ብትሰራ ሀብት ታገኝበታለች። ከኢትዮጵያ ጋር ኤርትራን ቢተባበሩ ትልቅ ገበያ ነው። ኢትዮጵያ የ130 ሚሊዮን ህዝብ ሀገር፣ ትልቅ ሀገር፣ ትልቅ ገበያ ነው። ወደቡ የአንገት ሐብል ነው ወይስ ጌጥ ነው? ምንድን ነው? ከስምምነቱ በተቃራኒ መሄድ፣ ስርዓት አልበኝነትን ማንገስ ለመደራደር እንደ ዋስትና ወይ ደግሞ ለመነጋገር እንደ ዋስትና የሚወሰድ ከሆነ የሰላሙን መንገድ መርጠው ደግሞ ከግጭት በመለስ ችግሮች እንዲፈቱ የወሰኑ ሰዎች ደግሞ እነሱን ከዚህ ሂደት ማግለል ሁልጊዜም የጉልበትን የኃይልን አማራጭ ማስፈራሪያ መንገዶችን ሁከት እና ቀውስ የሚመጠሩ ጉዞዎችን የሚያበረታቱትን ሁልጊዜም በዚህ መንገድ እንዲሄዱ እድል የሚሰጥ አይደለም ወይ? በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ እነሱ ዜና እናመራለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት በ4 ቀናት ባወጣው ተከታታይ 3 መግለጫ የፌዴራል መንግስቱን መክሰሱን ቀጥሏል። ታጣቂዎችን በማደራጀት እርስ በርሳችን ሊያታኩሰን ነው፣ ጦርነትም ለመክፈት ተዘጋጅቷል ሲል ህወሓት በአዲሱ መግለጫው አመልክቷል። የአሜሪካ የህግ መወሰኛ ምክር ቤት ሴኔት የውጭ ግንኙነት ኃላፊም ጉዳዩን እንዳሳሰባቸው አመልክተዋል። የአፍሪካ ቀንድ ሰላም የአሜሪካ ብሔራዊ ጥቅም ነው ያሉት ሴናተር ጂም ሪች የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተግባራዊ ለመሆን በትግራይ ቀውስ እንዲቀጥል አድርጓል ሲሉም አመልክተዋል። ከ5 ዓመታት በፊት የክፍለ ዘመናችን አውዳሚ ከሆኑ ጦርነቶች አንዱ በሰሜን ኢትዮጵያ ተቀሰቀሰ በማለት መልእክታቸውን የጀመሩት የአሜሪካ የህግ መወሰኛ ምክር ቤት ሴኔት የውጭ ግንኙነት ሊቀመንበር ሴናተር ጂም ሪች የአውዳሚ ጦርነት እንዲቆም አሜሪካ ድጋፍ ማድረጓንም አስታውሰዋል። ጦርነቱን ያስቆመው የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተግባራዊ ባለመሆኑም ትግራይ ባለመረጋጋት ውስጥ መገኘቷንና ለሰለባዎቹም ፍትህ አለመረጋገጡን ገልጸዋል። ከኤርትራ ጋር ያለው ውጥረት መቀጠሉንም ዘርዝረው ደህንነቱ የተጠበቀ ሰላማዊ የአፍሪካ ቀንድ የአሜሪካንን ጥቅም ያስጠብቃል ብለዋል። የአፍሪካ ቀንድ ሰላም ጽንፈኞች የሚደቅኑትን ስጋት በማስወገድ አጋሮችን በማረጋጋት በስቃይ ውስጥ ለሚኖሩ ሚሊዮኖች ጠቃሚ ወይም ደጋፊ መሆኑን ሴናተር ጂም ሪች አመልክተዋል። የፕሪቶሪያ የሰላም ስምምነት የተፈረመበትን 3ኛ ዓመት በማስመልከት የአውሮፓ ህብረት የአዲስ አበባ ቢሮ ከ22ቱ የአባል ሀገራት ኤምባሲዎች ጋር በጋራ ባወጣው መግለጫ ከምርጫ በፊት ሁለቱ ወገኖች ማለትም መንግስትና ህወሓት እንዲነጋገሩ እንዲሁም የሰላም ስምምነቱንም እንዲያከብሩ በሳምንቱ መጨረሻ ጥሪ ማቅረቡ ይታወቃል። ይህ በእንዲህ እንዳለም ህዝባዊ ወያኔ ሓርነት ትግራይ ህወሓት በ4 ቀናት ውስጥ 3 ተከታታይ መግለጫዎችን አውጥቷል። የዛሬ ሳምንት ረቡዕ ጥቅምት 19 2018 ለተባበሩት መንግስታት ድርጅት ዋና ጸሐፊና ለአፍሪካ ህብረት ኮሚሽን በተጻፈው ደብዳቤ ጠቅላይ ሚኒስትር አብይ አህመድ በፓርላማ የሰጡትን መግለጫ መሰረት ማድረግ የኢትዮጵያ መንግስት ለሰላም ስምምነቱ ተገዢ ስላልሆነ ግፊት አድርጎ በማለት ጥሪ ማቅረቡ አይዘነጋም።
ህዝባዊ ወያኔ ሓርነት ትግራይ ህወሓት በማግስቱ ሐሙስ ጥቅምት 20 2018 በትግርኛ ባወጣው መግለጫ ደግሞ ጠቅላይ ሚኒስትር አብይ አህመድ በትግራይ የተካሄደውን የዘር ማጥፋት ጦርነት አቅልለው በመመልከት ጸጸት እንደማይሰማቸው አረጋግጠዋል በማለት ወንጅለዋል። እሁድ ጥቅምት 23 2018 የፕሪቶሪያ የሰላም ስምምነት የተፈረመበትን ሶስተኛ ዓመት ምክንያት በማድረግ ባወጣው መግለጫ የኢትዮጵያ መንግስት ለውይይት ዝግጁ አይደለም በማለት የከሰሰ ሲሆን የታጠቁ ሰዎችን በመመልመል በማስታጠቅና በማደራጀት እርስ በርስ ለማዋጋት እየሰራ ይገኛል። ሌላ ዙር ጦርነት ለመክፈትም በግልጽ እየተንቀሳቀሰ ነው ሲል የፌዴራሉ መንግስት ከሷል። የኢትዮጵያን መንግስት የጦርነት እርምጃ ለማስቆም ዓለም አቀፉ ማህበረሰብ የሚጠበቅበትን ሁሉ ያድርግ ሲል ህወሓት በመግለጫው ጠይቋል። በተያያዘ ዜና የደቡብ ትግራይ ዞን አስተዳደር ኃላፊነታቸውን በጊዜ አስተዳደሩ ፕሬዝዳንት ደብዳቤና በታጣቂዎች የተነጠቁት የዞኑ ባለስልጣናት አካባቢውን መልሰው ለማስተዳደር መዘጋጀታቸው እየተዘገበ ይገኛል። በትግራይ ፖለቲካዊ ሁኔታ ላይ መረጃ የሚያቀርቡ ወገኖች በፎቶ አስደግፈው ባሰራጩት መረጃም ከወራት በፊት የራያ ዞን አስተዳዳሪነታቸውን የተነጠቁት አቶ ሀፍቱ ኪሮስ ወደ 20 ከሚጠጉ ሰዎች ጋር ዛፍ ስር ቁጭ ብለው ሲወያዩ ይታያል። በዘገባዎቹ እንደተመለከተው አብሯቸው ያሉት የካቢኔ አባላት ሲሆኑ ወደ ዞን አስተዳዳሪነታቸው ሊመለሱ እንደሚችሉም በዘገባው ተመልክቷል። ይህም ከህወሓትና ከጊዜ አስተዳደሩ ጋር በሚደረግ ትብብር እንዳልሆነም መረዳት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የፕሪቶሪያ የሰላም ስምምነት የተፈረመበትን ሶስተኛ ዓመት ምክንያት በማድረግ የአውሮፓ ህብረት በሳምንቱ መጨረሻ መግለጫ መውጣቱ ይታወሳል። የአሜሪካ ሴኔት የውጭ ግንኙነት ኃላፊ ጂም ሪችን በጉዳዩ ላይ አስተያየት ሰጥቷል። ህዝባዊ ወያኔ ሓርነት ትግራይም መግለጫው ያው በተከታታይ እየወጣ ነው። የሰላም ስምምነቱን ሶስተኛ ዓመት ምክንያት በማድረግ በወጣው መግለጫ ምንድነው በይፋ ጦርነቱ የዘር ማጥፋት ለመፈጸም የተካሄደ ጦርነት ነው የሚለውን አንስቷል። የኢትዮጵያ መንግስት ለመነጋገር ዝግጁ አይደለም የሚለውን ነገር በመግለጫው ላይ አካቷል። የአውሮፓ ህብረትም በመግለጫው ያነሳው ከምርጫው በፊት ተነጋገሩ፣ የፖለቲካ ድርድሮች የሚደረጉ የሚል እንደሆነም እንግዲህ በመግለጫው ላይ ተመልክቷል። ምናልባትም ከፕሪቶሪያ የሰላም ስምምነት ጋር ተያይዞ ጦርነቱን በተመለከተ በተለይ ሰሜን ዕዝ ላይ የተፈጸመውን ጥቃት በተመለከተ ያው በኢትዮጵያ ሀገር መከላከያ ሰራዊት በኩል ፕሮግራም ተካሂዶ የነበሩ ሂደቶችና አጠቃላይ ጉዳዮችን በተመለከተ በተለይ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ማብራሪያ ሰጥተው እኛም ትናንት በዜና በስፋት ሸፍነነዋል። በተለያዩ መገናኛ ብዙሃንም በስፋት ሽፋን ያገኘም ጉዳይ መሆኑም ይታወቃል። አሁን ጦርነቱ 5ኛ ዓመት ነው። የሰላም ስምምነቱ ደግሞ 3ኛ ዓመት ነው። የሰላም ስምምነቱም ያንን እጅግ አሰቃቂ የሆነ ትዕይንት የዘጋ መሆኑ ይታወቃል። ያ ከሆነ ደግሞ 3 ዓመታት ሞልተዋል ወይ ደግሞ 3 ዓመታት አልፈው ቀናት እየተቆጠሩ ይገኛሉ። ስለዚህ ይህን አውዳሚውን ጦርነት ያስቀረው የሰላም ስምምነት ከተፈረመ በኋላ ብዙ ነገሮች ተለውጠዋል። ጥያቄ ውስጥ በማይገባ መልኩ ቢያንስ የጥይት ድምፅ የማይጮህበት ሁኔታ ተፈጥሯል። ነገር ግን ደግሞ ችግሮች ከጊዜ ወደ ጊዜ ወደ መፍትሄ እያመሩ ሳይሆን ሁኔታዎች እየተወጠሩ መልሶ ግጭት ውስጥ ለመግባት ያለውን እድል የሚያሰፉ ሁኔታዎች እየታዩ ይገኛሉ። ነገር ግን በቲፒኤልኤፍ በኩል የንግግር የኢትዮጵያ መንግስት ለመነጋገር ፈቃደኛ አይደለም የሚለው ነገር አብዝቶ እያነሳው ነው። በሌላም በኩል የአውሮፓ ህብረትም ከምርጫው ፊት ተነጋገሩ የሚል ነገር እያነሳ ነው። ምናልባት የኢትዮጵያ መንግስት በዚህ ጉዳይ ላይ ለአውሮፓ ህብረትም እንደሚመለከታቸውም ምንድነው በውስጥ ባላቸው ግንኙነት ላይ መረጃ ይለዋወጣሉ ብዬ አምናለሁ። ነገር ግን በአደባባይ ባለው ሁኔታ ላይ የኢትዮጵያ መንግስት ለመነጋገር አልፈቀደም ወይንስ ህወሓት የመነጋገሪያውን መንገድ 100% ዘጋው የሚለው እሱን እንግዲህ መጀመሪያ መመለስ ያለበት ሁለቱን የኢትዮጵያ መንግስትንም ህወሓትንም በአጠቃላይ ለኢትዮጵያ ሰላምም ወሳኝ ሆነው የፕሪቶሪያ ሰላም ስምምነትን በተመለከተ
አንድ ሁለት ሶስት ተብለው የተዘረዘሩ ምክንያቶች አሉ። ሰላሙን ለማረጋገጥ ያ የጠመንጃ ላንቃ ቢዘጋም ተመልሶ የጠመንጃ ላንቃዎች እንዳይከፈቱ ሰላምን በዘላቂነት ለማረጋገጥ ምን መደረግ አለበት ተብሎ አንድ ሁለት ተብሎ የተዘረዘሩ ነገሮች አሉ። ብዙ ጊዜ ያነሳናቸው ናቸው። ስለዚህ እዛ ላይ አሁን ስልጠና መስጠት፣ ከኤርትራ ጋር ግንኙነት ማድረግ እያልን የምንዘረዝራቸው መቶ የፕሪቶሪያ የሰላም ስምምነት የሚጥሱ የሚደፈጥጡ መሆናቸው ጥያቄ ውስጥ የሚገባ አይደለም። የተፈናቃዮችን ጉዳይ ተፈናቃዮችን ወደ ቤታቸው ላለመለስ የሚደረገውም ጥረት እየታየ ነው። ግን ህወሓት ባወጣው መግለጫ ላይ ተፈናቃዮችም በድንኳን ውስጥ እየተሰቃዩ ነው የሚል ነገር ተነስቷል። ያው አንዳንድ ነገር ህወሓት ፕሪቶሪያ ላይ ቢፈርምም የተፈቀደለት የሚመስሉ ነገሮች አሉ። እዛ ላይ የተከለከሉ በስምምነቱ መደረግ የሌለባቸው የተባሉ የዘር ማጥፋት ጦርነት ታውጆብን፣ ይሄ የፕሪቶሪያ የሰላም ስምምነት የሚከለክሉ ነው። ግን ይህን እንደ መብት በቋሚነት ያስተጋቡታል፣ በየመግለጫዎቻቸው ይጠቅሱታል። እንዲህ እንደሚዘረዝሯቸው የታጣቂ ምናምን እንቶ እሱ በአደባባይ የፕሪቶሪያ ስምምነት ድምጥማጡን የሚያጠፋ ነገር ነው፣ መቶ የጣሱበት ነው። ነገር ግን የኢትዮጵያ መንግስት ጋርና ህወሓት መነጋገራቸው ሁሉም ሰው የደገፈው ነገር ነው። ሰላምን ለማረጋገጥ በውይይት ችግሮች እንዲፈቱ የኢትዮጵያ መንግስት ከህወሓት ጋር ሊነጋገር ችግር አለ ብዬ አላምንም። ግን ማን ነው ህወሓት የሚለውም ደግሞ የዛን ያህል አብሮ መነሳት አለበት። ወደ ንግግር ወይ ደግሞ ወደ ውይይት ከመካሄዱ በፊት የተፈጠሩ ነገሮች ደግሞ አሉ። ወደ ሰላሙ መንገድ ለመሄድ የኢትዮጵያ መንግስት ግዴታ ወይ ደግሞ ኃላፊነት ተደርጎ የተሰጡት ህወሓት አሸባሪ ተብሎ ነበር። ከአሸባሪነት ሊስት ውስጥ እንዲወጣ ተደረገ። ያንን የማስወጣት ሁኔታዎችን የማመቻች የኢትዮጵያ መንግስት ኃላፊነት ሆኖ ያንን ፈርመዋል። ስለዚህ ፓርላማው ተሰብስበው አሸባሪ የተባለ ህወሓት ከሽብር ሊስት ውስጥ ወጥቷል። ማለትም ለንግግር መንገድ መጥረጊያው መንገዶች እነዚህ ናቸው። እዚህ ጋር እንዲህ አይነት ነገሮችን ሳነሳ መፍትሄ ፍለጋ ላይ የሚንቀሳቀሱ ወገኖች በተለይ ኢትዮጵያውያን ዜጎች ሂደቶችን ባለመርሳት መልሶ በማስታወስ የጥይት ላንቃ መልሶ የጠመንጃ ላንቃዎች መልሰው ተከፍተው ንጹሐን ሰለባ የሚሆኑበት ሁኔታ ከመፈጠሩ በፊት ተከበን ነበር፣ እንደዚህ ሆነን ነበር የሚሉ ምክንያቶች የንጹሐንን ከመቃብር አይመልሳቸውም፣ ውድመቱን ሊያቆሙ አይችልም። ስለዚህ ሰበብ ደርድረው ምክንያት እያስቀመጡ ወደ ግጭት ለመሄድ ያላቸውን ፍላጎት እየገለጹ የሚመስሉ ነገሮች ስላሉ ምናልባትም በተለያየ መንገድ እነዚህ ሰዎች ጋር በቀጥታም ይሁን በተዘዋዋሪ ድጋፍ የሚያደርጉ ባለሀብት ይሁን ፖለቲከኛ ይሁን ሌላ ማህበረሰብ ይሁን ከመጨረሻ ሳው መነሳት ያለበት ከመጀመሪያው ጀምሮ ሂደቶቹ ምን ነበሩ የሚለውን ጭምር ማስታወሱ አስፈላጊ ነው። ስለዚህ አሁን አንዳንድ ሰዎች ጋር ተለያየው ነው የአውሮፓ ህብረት ተነጋግሮ ይላል፣ የኢትዮጵያ ምንድነው ራሱ ህወሓትም ልነጋገር ይላል። የኢትዮጵያ መንግስት ለምንድን ነው ማይነጋገር የሚሉ ነገሮች እየተነሱ ስለሆነ ብያለሁ። ንግግር በየትኛው መንገድ ነውር ሆኖ የሚያውቅበት የለም አይሆንም ብቻ ሳይሆን በንግግር ችግሮች ሲፈቱ እንጂ በንግግር ችግር ሲወሳሰብ አላውቅም። ነገር ግን ወደ ንግግር ለመሄድ ወይ ደግሞ ለመነጋገር ሁልጊዜም አፍራሽ ድርጊት ላይ መሳተፍ፣ ከስምምነቱ በተቃራኒ መሄድ፣ ስርዓት አልበኝነትን ማንገስ ለመደራደር እንደ ዋስትና ወይ ደግሞ ለመነጋገር እንደ ዋስትና የሚወሰድ ከሆነ የሰላሙን መንገድ መርጠው ደግሞ ከግጭት በመለስ ችግሮች እንዲፈቱ የወሰኑ ሰዎች ደግሞ እነሱን ከዚህ ሂደት ማግለል ሁልጊዜም የጉልበትን የኃይልን አማራጭ ማስፈራሪያ መንገዶችን ሁከት እና ቀውስ የሚመጠሩ ጉዞዎችን የሚያበረታቱትን
ሁልጊዜም በዚህ መንገድ እንዲሄዱ እድል የሚሰጥ አይደለም ወይ? ማን ነው ህወሓት? ህወሓት ማን ነው የሚለውን ለመወሰን የኢትዮጵያ ብሔራዊ ምርጫ ቦርድ በፕሪቶሪያዊ የሰላም ስምምነት መሰረት የኢትዮጵያ መንግስት አድርግ በተባለው መሰረት እዛ ላይ ግዴታው ተብሎ የተቀመጠው ማለት ነው። የህወሓት ግዴታዎች 1 2 3 ተብለው ቀደም የዘረዘርኳቸው አንድ ዋና ዋናዎቹን ያነሷቸው ከውጭ ኃይል ጋር መገናኘት፣ ፋኖ ሸኔ ምናምን ጋር ግንኙነት አለማድረግ፣ ስልጠና ለመውሰድ ምልመላ አለማድረግ፣ እንደዚህ የተቀመጡ ነገሮች አሉ። እነዚህ የተዘረዘሩ ሁሉ በፕሪቶሪያው ስምምነት ህወሓት ማድረግ አለበት ተብሎ የተወሰነለት ነው ይመስለው ሲፈጸም እያየ ነው። አንዳቸውም የተዘረዘሩት ነገሮች አይቀሩም። ሁሉም አላደርግም ያለውን ነገር እያንዳንዱን እያደረገ ነው። ግን የፕሪቶሪያው ስምምነት ይከበር የሚለውን ደግሞ ድምፁን ከፍ አድርጎ እያስተጋባ ነው። አብርሃ ተስፋዬ ጀነራል አብርሃ ተስፋዬ ወይም ድንኩል የሚሏቸው አክሱም ላይ ሰሞኑን ባደረጉት እንትን ላይ ስልጠና ምንድን ነው ወታደራዊ ስልጠና እያሉ ያስመርቃሉ። አሁን ይሄ በድብቅ በምናምን አይደለም። የህዝባዊ ወያኔ ሓርነት ትግራይ ህወሓት፣ ምክንያቱም የሰላም ስምምነቱ ከኢትዮጵያ መንግስት ጋር የፈረመው ስለሆነ ብዬ ነው። የህዝባዊ ወያኔ ሓርነት ትግራይ ህወሓት ልሳን ወይን የሚባል ድምፅ ነው። አሁን የሰራዊት ምልመላ የሰራዊት ምርቃት የሚያወጣው ወይን ዩቲዩብ ላይ ነው። እዛ ላይ እሳቸው ጀነራሉ ማለት ነው እንትን እያለ እየተዘጋጀን ያለ ነው እንደሚወራው ጦርነት ልንከፍት ሳይሆን ጦርነት ቢከፍቱብን ተዘጋጅተን ለመጠበቅ ነው። ይህንን ዝም ብሎ በጥቅል በደፈኑ ሲታይ ልክ ናቸው እኮ ምናምን የሚል ሰው ሊኖር ይችላል። ለመዋጋት ያለ ነገር ጦርነቱን በማናቸውም መንገድ ሁሉንም ነገር አስረክቤ ጦርነቱን ሰላም ስምምነት እፈርማለሁ ብሎ በአንድ ወር ጊዜ ውስጥ ከክላሽ እስከ ቢኤም ካለ ሁሉንም አራግፋለሁ ተብሎ ስምምነት ተፈርሟል። ስለዚህ መዘጋጀት የሚባል ነገር ከዛ በኋላ አይኖርም። የዛን ጊዜ መዘጋጀት የሚባል ነገር የለም። ሁሉን ነገር በቃ አብቅቷል ብሎ የተደመደመበት ምዕራፍ ነው። የኢትዮጵያ መንግስት አንድ ወር ጠብቆ ገብቶ የፈለገውን ነገር ለማድረግ የሚከለክለው ምንም አይነት ምድራዊ ኃይል የለም ብቻ ሳይሆን ዛሬም የፕሪቶሪያዊ ሰላም ስምምነት አስከብራለሁ ብሎ ያንን እንዳያደርግ የሚከለክለው ነገር የለም። ግን የፕሪቶሪያ ስምምነት ይከበር የሚሉት እነዚህ ሰዎች ናቸው። እዛ ላይ እሳቸው ሲናገሩ ለመዘጋጀት ለመዋጋት ሳይሆን ብንዋጋ ራሳችንን መከላከል 100% የፕሪቶሪያ ስምምነት የሚጻረር ድርጊት ማለት ነው። ህወሓቶች በፕሪቶሪያ የሰላም ስምምነት ከአሸባሪነት እንዲወጡ ህጋዊነታቸው እንዲመለስ እነዛም በኢትዮጵያ መንግስት በኩል እንደ ኃላፊነት የተቀመጡ ጉዳዮች ማለት ነው። ህጋዊነቱን ለመመለስ ምርጫ ቦርዱ ጋር ችግር ገጠመ። እኔ በግሌ እጅግ በጣም የመጀመሪያ ህወሓት ህጋዊነቱ መመለስ አለበት ብዬ ማመን ሰው ነኝ። ለምን በተፈረመው መሰረት መመለስ አለበት። ጥያቄ ውስጥ ማይገባ ነገር ነው። ህወሓትን ስለወደድን ስለጠላን አይደለም። የፕሪቶሪያ የሰላም ስምምነት ህጋዊነቱ እንዲመለስ ስለሚያዝ ማለት ነው። ነገር ግን ህጋዊነቱን ለመመለስ የኢትዮጵያ ብሔራዊ ምርጫ ቦርድ ጋር ሲኬድ የኢትዮጵያ ብሔራዊ ምርጫ ቦርድ አንዴ አሸባሪ ብዬ አሸባሪ ተብሎ ህልውናውን ያጣን ፓርቲ መልሶ ህጋዊ ማድረግ የሚያስችል ህጋዊ ቀዳዳ ወይ ደግሞ ህግ መሰረት የለም ብሎ በግልጽ ተናገረ። ስለ ኢትዮጵያ ብሔራዊ ምርጫ ቦርድ ወይ ደግሞ ስለ ሌሎች የኢትዮጵያ ተቋማት ስለምናውቅ እንኳን እንደዚህ ለበጎ ዓላማ ምክንያቱም ሰላምን ለማረጋገጥ የተመጣበት መንገድ ቀርቶ ማናቸውንም ነገር ለመሰረዝም እንትን ለማለትም ህግ አያስፈልግም ነበር። የአስፈጻሚው አካል የሚያዛቸውን የሚላቸውን ያለማቅማማት የሚፈጽሙ ግለሰቦች የነበሩበት ወይ ደግሞ በዛ መልክ የተደራጀ ተቋም ነበር። ህወሓትን ህጋዊ ለማድረግ የህግ ቀዳዳ ወይም የህግ ክፍተት የለኝም። ያውም ዓለም አቀፍ ትልቅ ዓለም አቀፉ ማህበረሰብ ምክንያቱም በ21ኛው ክፍለ ዘመን እጅግ አውዳሚው ጦርነት ስለሆነ ማለት ነው።
ረዥም ጊዜያት የወሰዱ ጦርነቶች አሉ። ግን በ2 ዓመት ውስጥ ያደረሰው እልቂትና ውድመት አዲሱ ሚሌኒየም ከገባ ጀምሮ ማለትም በ21ኛው ክፍለ ዘመን በዛ ደረጃ በዓለም ላይ እልቂት የለም። ዓለምን በከፍተኛ ደረጃ ትኩረት የሳበ ጦርነት ነው። የሰላም ስምምነቱም ያንን ያህልም ለዓለምም ተስፋ የሰጠ ነው። ስለዚህ የሰላም ሂደቶቹን ለማስተካከል የኢትዮጵያ ብሔራዊ ምርጫ ቦርድ ጋር ጉዳዩ ሲሄድ ብሔራዊ ምርጫ ቦርድ የህግ መሰረት የለውም አለ። ግን ደግሞ የኢትዮጵያ መንግስት ይህን ቡድን ወደ ህጋዊ መሰረቱ መመለስ ኃላፊነት አለበት፣ ፈርሟላ። ስለዚህ ማድረግ የሚችሉት የኢትዮጵያ የምርጫና የፖለቲካ ፓርቲዎች አዋጅን ወደ ማሻሻል ፓርላማው ሄደ። በዛ መሰረት ህዝባዊ ወያነ ሓርነት ትግራይ መመዝገብ የሚችልበት ሁኔታ ተመቻቸ። በዛው መሰረትም ጊዜያዊ ሰርተፍኬት ተሰጥቷቸው ጉባኤ በዚህ ቀን በ6 ወር ጊዜ ውስጥ ጉባኤ ያካሄዳችሁ፣ ጉባኤውን ከማካሄዳችሁ በፊት ደግሞ 21 ቀናት አስቀድማችሁ አሳውቃችሁን ጉባኤውን መጥራት ትችላላችሁ ተብለው ጊዜያዊ ሰርተፍኬቱን ይዞ መቀሌ ገቡ። መስከረም ማለት ነሐሴ 3 አካባቢ 2016 ማለት ነው ሰርተፍኬቱን ይዘው መቀሌ ገቡ። ከተሰጣቸው ቀን ጀምሮ በ6 ወራት ጊዜ ውስጥ ጉባኤ እንዲጠሩ፣ ጉባኤውን ከሚጠሩበት ቀን 21 ቀናት ቀደም ብለው ደግሞ ለኢትዮጵያ ብሔራዊ ምርጫ ቦርድ እንዲያሳውቁ ያዛል። ቲፒኤልኤፎች 21 ቀን የሚባለውን ነገር ችላ ብለው በነሐሴ መጀመሪያ ጉባኤ አካሄድን አሉ። ያን የነበረው ጥርፊያ 1 ቀን ሩቅ ሆኖ ሳይሆን የሳምንት ጉዳይ ነው። የሳምንት የ10 ቀን ጉዳይ ነበር የቀረው። ጉዳዩ በመደበኛው በህጋዊ አሰራር የሚካሄድ ከሆነ እና አቶ ጌታቸውም ከነ ዶክተር ደብረጽዮን ጋር ልዩነት የፈጠሩትን በጋራ አንድ መድረክ ላይ ሊገኙና በትክክል ጉባኤው የሚመርጣቸው ሰዎች የህወሓት አመራር ሆነው ሊወጡ ነው። ስለዚህ በአቋራጭ እነዚህን ተቀናቃኝ የሚባሉትን ሰዎች ለማስወጣት ጉባኤ ጠርተናል፣ መሪ መርጠናል ተባለ። እነ አቶ ጌታቸውን ሌሎቹ ይሸኙ። ብሔራዊ ምርጫ ቦርድ ይሄ ህግ አይደለም ብሎ ከለከለ። ይሄን ለማረም ደግሞ እድል ብሎ ሰጠ። ያም አከተመና በይፋ ህወሓት ተሰረዘ። አሁን የኢትዮጵያ መንግስት የፖለቲካ ውይይት ከማን ጋር ያድርግ? ፖለቲካ የሰላም ስምምነቱን ፕሪቶሪያ ሄደው ከፈረሙት የህወሓት ምክትል ሊቀመንበር ከነበሩት ከአቶ ጌታቸው ረዳ፣ ከጀነራል ጻድቃን፣ ከእናቶ አሰፋ አብርሃ ጋር ወይስ ህወሓትን በህገ ወጥነት ማለትም የኢትዮጵያ ብሔራዊ ምርጫ ቦርድ ህገ ወጥ ስላሉ ማለት ነው በህግ አልገዛም፣ የኢትዮጵያ ተቋማትን ውሳኔ አላከብርም ማለትም በፕሪቶሪያ ስምምነት ላይ ከተቀመጡት ግዴታዎች አንዱ የኢትዮጵያ ህገ መንግስት ማክበር፣ በህገ መንግስቱ መሰረት የተቋቋሙ ተቋማትን ማክበር ግዴታው ነው። እዛ ላይ የተቀመጠ ማለት ነው ፕሪቶሪያ ስምምነት ላይ። አንዳንዴ የፕሪቶሪያ ስምምነት ዝም ብለው ፈርማችሁ ጦርነት ማቆም ስምምነት ብቻ አድርገው ይወስዱታል። አንዳንዴ ግራ ይገባኛል። ሜዳ ላይ የተሰጣ መረጃ ባህር ውስጥ የሚዋኝ ጉዳይ ነው ያለ ነው በአደባባይ 1-2 ተብሎ የተዘረዘሩ ነገሮች ናቸው። ስለዚህ እነ ዶክተር ደብረጽዮን የኢትዮጵያ ህገ መንግስት መሰረት የተቋቋሙን የኢትዮጵያ ብሔራዊ ምርጫ ቦርድን ውሳኔ አንቀበልም ብለው ጉባኤ የጠሩ፣ እሱንም ለማረም ተብሎ እንደገና የኢትዮጵያ ብሔራዊ ምርጫ ቦርድ መልሳችሁ በዚህ ጊዜ ውስጥ እንደገና እንድጠሩ እድል ሰጥቻችኋለሁ ብሎ እሱንም ሳያከብሩ ህወሓት ነን ተመርጠናል ብለው የቀጠሉ እና በዚህ ሁኔታ ውስጥ የኢትዮጵያ መንግስት ይነጋገር የሚለው ነገር ሲመጣ
ከማን ጋር ይነጋገር? እንዴትስ ይነጋገር? ምናልባት የመነጋገሩ ነገር ሁልጊዜም በንግግር የሚታጣ ነገር የለም። ምናልባትም የኢትዮጵያ መንግስት ልነጋገር ቢል ለመነጋገር እርግጠኛ ፈቃደኛ መሆናቸው ራሱ ያጠራጥረኛል። የሁል ጊዜም ጊዜ መግዣ ማድፈጫ ምናምን ነገር ነው በቲፒኤልኤፍ አካባቢ ያለው። ስለዚህ የንነጋገር ጉዳዩ ከመጣ ወደኋላ ተመልሶ ያኔ ከኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱ ምንድን ነው? ከአሸባሪነት ሊስት ውስጥ የወጣው ጉባኤ ግን ያላካሄደው ህወሓት ሆኖ የኢትዮጵያ መንግስት ሊያነጋግሩ የሚችልበት ሁኔታ ይኖራል ብዬ ተስፋ አደርጋለሁ። ያ ማለት ዶክተር ደብረጽዮን ሊቀመንበር፣ አቶ ጌታቸው ምክትል ሊቀመንበር ያሉበት ህወሓት እንግዲህ ይሄ ራሱ ይሆናሉ አላውቅም። የኢትዮጵያ መንግስት ሊያነጋግር ይችላሉ አላውቅም። እሱንም ለመናገር ነገር ግን ለመነጋገር ያለው እድል ምክንያቱም ኃላፊነት የማይሰማው ሞት ለሱ ቁጥር ብቻ የሆነበት ሺዎች ተጨፍጭፈው የተወሰነ ኩንታል ወርቅ ምናምን ትርፍ ከተገኘበት ያውን ኩንታል ስል እንዳለ ወርቅ አይደለም ኩንታሉ ያልተጣራው ምናምን እንደ አንድ ግማሽ ኪሎ ምናምን ወርቅ በሺዎች እልቂት ትርፍ የሚገኝበት ከሆነ ከሰው ህይወት ይልቅ ለቁስ ለስልጣን ግድ የሚላቸው ለእነርሱ የፖለቲካ ፍላጎትና ከወንጀል መሸሻ ተፈናቃዮችን አግተው በድንኳን ውስጥ እንዲንከራተቱ እያደረጉ ለዛም ደግሞ ሌላውን ተጠያቂ በማድረግ የሚከሱ ኃላፊነት የማይሰማቸው እንደውም ጥሩ ነው የጭካኔም የአረመኔነትን ጥግ የተጠናወታቸው ብሎ መግለጽም የሚቻል ይመስለኛል። እና ከነዚህ ጋር ምናልባት ጽምዶም የትም እንደማያደርስ አውቀው ያኔ በሙሉ ቁመና የሀገሪቱን የጸጥታ መዋቅር ከላይ እስከታች ተቆጣጥረው በነበሩበት መንግስት ቢለወጥም የጸጥታ መዋቅሩ በእነሱ እጅ ሙሉ ባልወጣበት ሁኔታ ውስጥ የሀገሪቱን የጦር መሳሪያ አብዛኛውን በመዳፋቸው አስገብተው ምንድን ነው ሮኬቱን ምናምን ሁሉ ይዘው የጀመሩት ጦርነት እንዴት እንደተለመደመ ካዩ በኋላ ዛሬ ላይ ሆኖ ስለ ጦርነት የሚያስብ ማሰብ ያቆመ ብቻ ነው የሚሆነው። ያው የስልጣን ጥም የንዋይ ጥቅም ሰዎችን ከሆነ ከመስመር ላይ ያስወጣቸው እንደሚችል ይታመናል። ስለዚህ በእንደዚህ አይነት መስካር በድርዛዜ ወዳልሆነ ነገር ውስጥ አይሄዱም ተብሎ አይታመንም። ነገር ግን እንደው በተወሰነ በጭላንጭል የሚታያቸው ነገር ካለ የማይሆን ይሄ መላላጥ ነገርም ስለሚሆን ለነሱም ብሎ ሻዕቢያም የሚከፍለው ነገር እንደሌለም ስለሚገነዘቡ እዚህ ውስጥ ኤርትራ ልግባ ካለች በጣም በእርግጠኝነት የማያጠራጥሩ ነገሮች ህወሓትን ለመታደግ ከአንድ ሰው ጋር ሳውራ ነበር ከትናንት ወዲያ። እኔ ከቲፒኤልኤፍ ጋር የሚደረገው ጦርነት ቲፒኤልኤፍ ከለኮሰ ጦርነቱ እስከ አስመራ ይዘልቃል የሚል ነገር ሲመጣ በተአምር ኤርትራ እዚህ እንትን ውስጥ አትገባም። ኤርትራማ ካልገባች ደግሞ እኔ የማምነው ቲፒኤልኤፎች በስህተት አያደርጉት፣ በቅዠት ነው አይሞክሩት። ኤርትራ የሆነ ነገር ምልክት ሰጥታቸው
አይዟችሁ ብላ አበረታታቸው መሸሻም መደገፊያም እንደምትሆናቸው ካረጋገጠች ብቻ ነው ሊተኩሱ የሚችሉት። ኤርትራ ከጨዋታው ውጭ ሆና ማለትም በዚህ ጉዳይ ውስጥ የለውበትም ብላ ከተኮሱ አስገራሚ ነገር ነው የሚሆነው። ማሰብ አይችሉም ብቻ ሳይሆን በቃ ማሰብ አቁሟል ብቻ ሳይሆን ሁለተኛ ማሰብ እንደማይችሉ ማረጋገጫም ነው የሚሆነው። ይቻላል መደምደም ይቻላል፣ ግን አይደለም። ዝም ብዬ አጠቃላይ ነው ስገመግም ኤርትራ ምልክት ካልሰጠቻቸው ሊተኩሱ አይችሉም በምንም ተአምር። ኤርትራ እንደምትደግፋቸው እንደምታገዛቸው፣ በምላሹም ደግሞ እነሱ ከቀናቸው ተሸክመው አዲስ አበባ እንደሚያደርሷቸው እንዲህ አይነት ማረጋገጫ ከሌለ በስህተት እዚህ ሂደት ውስጥ ይገባሉ ብዬ አላምንም። ስለዚህ በኤርትራ በኩል ደግሞ እንደዚህ አይነት ሁኔታ ውስጥ ከተገባ አሁን አንዳንዶች ኢትዮጵያ የአሰብ የምናምን ስለምታነሳውን ነገር መሰረት አድርገው የሚያወሩ በተለይ ከኤርትራ አንጻር ኤርትራውያን አንዳንዶቹን ነው የምለው የኢትዮጵያን የባህር በር ጥያቄ እጅግ በጣም በላይ አጋን ነው። በሌላ በኩል ደግሞ እነርሱ ኢትዮጵያ ውስጥ ሁከትና ግርግር ፈጥሮ የሆነ ነገር ለማሳካት የሚመኙ ሰዎችን ሳስብ ይሄ ሜዳ ላይ በተለያየ መንገድ በኩርፊያ በቁጣ በምናምን ከጨዋታው ሜዳ የወጣ መልሶ በኢትዮጵያ ፖለቲካ ውስጥ ሚናም እንደማይኖረው ያረጋገጠ ተስፋ የቆረጠ በሸኔም በፋኖም በየትኛውም ካምፕ ሆኖ የሆነ ነገር ጠብ ይላል ብሎ ሞክሮ ጠብ የሚል ነገር አይደለም ምንም ነገር አለመኖሩን ሲያረጋግጥ አየሩን በጩኸት የሚበክለው መሬት ላይ ያለው እውነታ ጋር የተጋጨ መሆኑን ስለማይረዱ የኢትዮጵያን ጥያቄ ጋር ተያይዞ የበዚህ ባህር በር ጥያቄውን መሰረት አድርገው አላስፈላጊ ነገሮች ያነሳሉ። እነዚህ ሰዎች የኢትዮጵያ መንግስት ገፍቶ ሄዶ በራሱ ማለትም በቃ ባህር ያስፈልገኛል ብሎ ልዋጋ ቢል ኤርትራውያን የሚያጡት ወደብ ነው። ጥያቄ ወደብ ነው ብሎ ወደብ ነው የሚያጡት። ኢትዮጵያውያን ግን የምናጣው ሀገር ነው። ቲፒኤልኤፍን ደግፎ ኤርትራ መንግስት የሆነ ነገር አሳካለሁ ቢልና የሆነ ተአምር ተፈጥሮ ቢሳካላቸው ባለው ሁኔታ ላይ ሰማይና ምድርን ቦታ ማቀየር ያህል ነው። ቲፒኤልኤፍን ሻዕቢያም ማንም ሆነው ኢትዮጵያ ውስጥ መቀየር የሚችሉት ነገር አንዳችም ነገር እንደሌለም በደማቁ አስምሮ ማለት ነው። ነገር ግን ማለት በቅንነት በጉዳዩ ላይ አስተያየት የሚሰጡ ኤርትራን ካሉ የኤርትራ መንግስት ከቲፒኤልኤፍ ከአክራሪው ጋር አብሮ ከአነስተኛና ጥቃቅን ቡድኖች ጋር ተሰልፎ ኢትዮጵያ ውስጥ ምንድን ነው ማሳካት የሚፈልገው? እነዚህን ይዞ ሀገር ማፍረስ አይደል እንደሚሆነው? የኢትዮጵያ መንግስት የወደብ ፍላጎቴን ላሳካ ብሎ ቢሄድ እነርሱ አንድ ወደብ ነው የሚያጡት። እኛ ግን ሀገራችንን ነው የምናጣው። 130 ሚሊዮን ህዝብ ይፈሳል በየአቅጣጫው። የስርዓት አልበኞች የጎበዝ አለቆች መፈንጫ ሀገራችን ትሆናለች። ይህንን የማይሞከር የማይታሰብ እንደሆነ አስምሮ አድምቆ ለእነዚህ ሰዎች መንገዱ አስፈላጊ ነው። ስለዚህ ይህንን የኢትዮጵያ መንግስት የሚያነሳውን ጥያቄን በተመለከተ በሚያነሳው የንግግር አማራጮች ላይ አድምቀው አጉልቶ እያነሱ ነው። እንነጋገር ነው። የኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቄ ካይሮ ኒውስ ከተባለ የአረብኛ ቻናል ጋር ካይሮ ውስጥ
ኢንተርቪው አድርገዋል እና ኪንግስ ኦፍ አባይ ላይ ጀማል በደንብ እያንዳንዱን ቃል በቃል ተርጉሞት ብዙ ሰዎችም ተከታትለውታል። እዛ ጋር ስለ አፍሪካ ቀንድ ስለ አጠቃላይ ነገር ሲያወሩ የውጭ ኃይሎች አያስፈልጉም፣ ራሳችን መነጋገር አለብን የሚል ነገር ያነሳሉ። ማን ጋር ነው መነጋገር ታዲያ? ራሳችን እንነጋገር ከተባለ ሀገራቱ አይደሉም የሚነጋገሩት? ወይንስ ከየሀገራቱ ከሚፈልጉት ጋር ነው መነጋገር የሚቻለው? ስለዚህ አባወራው እያለ ከማን ጋር ነው መነጋገር የሚቻለው? የቤቱ አዛዥ፣ ቤቱን የሚያስተዳድረው፣ ቤቱን ጠባቂን፣ ቤቱን ማስተዳደሪ፣ ሁሉ ነገር አድራጊ ፈጣሪው አለበት። ከማን ጋር ነው መነጋገር የሚቻለው? ስለዚህ እንነጋገር የኢትዮጵያ መንግስት ሲል ኤርትራ ነች እምቢ አለችው። በሌላ በኩል ደግሞ ካይሮ ላይ የሩቅ ሰዎች አያስፈልጉም፣ እዛው ራሳችን መነጋገር አለብን። በሌላም በኩል ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር ባደረጉት ውይይት በአፍሪካ ቀንድ ጉዳይ ላይ መነጋገራቸውን፣ በቀይ ባህር ጸጥታና ደህንነት ላይ መወያየታቸውንም በኤርትራዊ ማስታወቂያ ሚኒስትር አቶ የማነ በኤክስ ገጻቸው ላይ ጽፈዋል። በቃለ ምልልሱ አፍሪካ ህብረትን ትርጉም የሌለው አድርገውም እንትን ብለዋል። ይሄ ገና ወደ ስልጣን ሲመጡም ጀምሮ ለአፍሪካ ህብረት ላይ እንደዚህ አይነት አቋም ነው ያላቸው። ወደ ነጥባችን ስንመለስ ከኤርትራ ጋር ተያይዞ የኢትዮጵያ መንግስት የሚያነሳቸው ጥያቄዎችን በንግግር ውይይት ፈታለው፣ በዛ መልክ እንችላለን ነው። አልነጋገርም ያለው የኤርትራ መንግስት ነው። እንዳልኩት ደግሞ ተነጋግረን ነፍታ ብለው ካይሮ ላይ ሲናገሩ ነበር ፕሬዚዳንት ኢሳያስ። ከማን ጋር ነው የሚነጋገሩት? ከፈራረሰው ቲፒኤልኤፍ ከአነስተኛና ጥቃቅን ቡድኖች ወይንስ ማህበራዊ ሚዲያ ላይ ከሚንጫጫው ወይ ደግሞ የዛሬ 5 ዓመት መንግስት የለም ብለው ዛሬ መንግስትን እንጠላለን ብለው የሚታገሉት ማለት ነው። የሌለው መንግስት ከየት እንደሚጥሉት ራሱ ግልጽ ባይሆንም ማለት ነው። እና ከንግግሩ የንግግር አማራጭ ለማንም መውጫ መንገድ ነው። ቲፒኤልኤፎች በኤርትራ ላይ የሚመረኮዙት ከወንጀል ከነውራቸው ጋር ለመኖር ስለሚፈልጉ ነው። በአንድ በኩል ጦርነቱ ኦዲት መደረግ አለበት የሚለው ነገር ጦርነቱ ለምን ተነሳ፣ ለምን አነሳችሁት፣ ምን ለማሳካት ነው? ከዛ ባሻገር ከራስ ጥቅም አንጻር ደግሞ አቅማችሁን ገምገማችሁ ምናምን ሁኔታዎችን አንብባችሁ ነበረው የሚለው ጥያቄ ሁሉ ያንን እየሸሹ እንደሆነ በተለያየ መንገድ እየተሰማ ነው። በሌላም በኩል ደግሞ የሆነ ነገር እኮ አይታወቅም፣ ድንገት እኮ ስልጣን እጃችን ላይ ጠብ ይልና እንደ በፊቱ ተመሳሳይ ነገር ውስጥ እንቀጥላለን ብለው ያስቡም ይችላሉ። ያው ማሰቢያው ብዙ ከተጎዳ ቡድን ከዛ የተለየ ነገር ላይጠበቅ ይችላል። የኤርትራ መንግስት ህወሓትን ሳይደግፍ የኢትዮጵያ መንግስት አሁንስ በቃ ካለ ህወሓት ማለትም የፈራረሰ ህወሓት በአጭር ጊዜያት ውስጥ ይለቃቀማል ብቻ ሳይሆን ከማንም በላይ ከኢትዮጵያ መከላከያ ሰራዊት በላይ የትግራይ ህዝብ በበቂው ምላሽ የሚሰጠው ይሆናል። የኤርትራ መንግስት ምንድን ነው መሸሻ መጠጊያ አልሆንም ብሎ ከወሰነ ማለት ነው። መሸሻ መጠጊያ መሆኑን ብዙ ችግር ያለ አይመስለኝም። ሸሽተው ሊጠፉ ይችላሉ። ግን እነሱ ከሞቱ እኔ የለሁም የሚል ድምዳሜ ላይ ደርሶ ለመተኮስ ከወሰነ ቅድም ያልኩት ነገር አለ። የኢትዮጵያ መንግስት አሁን በሆነ ምክንያት ልተኩስ ቢል በራሱ በቃ ከኤርትራ መንግስት ጋር ተነጋግሬ መፍታት አልቻልኩም ልተኩስ ብሎ ቢወስን የሚሄደው ወደብ ለመያዝ ነው። በምላሹ ኤርትራና ከመልክተኞቹ ጋር የሚሆነው ደግሞ ሀገር ወደ ማፍረስ ነው።
የኢትዮጵያ መንግስት ሳይተኩስ ለንግግር ያለውን ፍላጎት ተደጋጋሚ እየገለጸ ባለበት ሁኔታ ውስጥ ህወሓት ስርዓት አልበኝነቱን ቀጥሎ ሁከት እያነገሰ ከአነስተኛና ጥቃቅን ቡድኖችን እያስተባበረ ሻዕቢያም እዛ ውስጥ በተለያየ መንገድ ድጋፍ እያደረገ ሁኔታዎችን ቀጥላለን ካሉ የኢትዮጵያ መንግስት አሁን ኤርትራ ገቢ አይመስለኝም። ስርዓት አልበኛውን ህወሓትን ለማስታገስ ባለ በሌላ ኃይል ወደ እርምጃ ያመራል። ይሄኔ ህወሓት ከጠፋ በኋላማ ዋስትና አይኖረኝም ወይ ደግሞ በግላጭ ባዶ ሜዳ ላይ ያገኘኛል፣ ጦርነቱ መሀል ላይ ማቆየት ሲችል ጦርነቱ ድንበር ላይ ይመጣል የሚል ስጋት አይሎበት የኤርትራ መንግስት እገባለሁ ካለ አሁን የአሰብ ጉዳይ አይደለም የሚሆነው ማለት ነው። አሁን የወደብ ጉዳይ አይደለም። አሁን ከዛ ያለፈ ነገር እንደሚሆን የሚያጠራጥር ነገር አይደለም። መንግስት የመለወጥ ምናምን ነገር ውስጥ እንደሚገባ ቅንጣት ታክል የሚያጠራጥር አይደለም። ከዛ በኋላ ምን ይከተላል? ኤርትራ ውስጥ መንግስት አዲስ መንግስት በመሰረት ተቃዋሚዎች ሊንቀሳቀሱ የሚችሉበት እድል ይኖራል። እዛ ጋር ከተደረሰ የኢትዮጵያ መንግስት የወደቡ መቶ በላይ ባለቤትነቱን ሳያረጋግጥ የሚቆምበት ነገር አይኖርም። ያ ሲሆን የዓለም አቀፍ ማህበረሰብ ጥያቄዎች የሚያነሱ ወገኖች አሉ። ያ ሲሆን ደግሞ የአፋር ንቅናቄዎች በራሳቸው በኩል እያደረጉ ያሉት ነገር የዛን ጊዜ ምን እንደሚሆን ለማንም ግልጽ ነው። የተባበሩት መንግስታት የሚያውቃት ሀገር ምናምን የሚል ነው የመኖሩን ያህል በጭቆና በአፈና በመገለል በምናምን ውስጥ ነኝ ያለሁት የሚል የዩኤን ሪፖርት ጭምር የሚጠቅሰው ማስረጃ ያለው የአፋር እንቅስቃሴ አካባቢውን የራሴ ግዛት አድርጋለሁ መንግስት ሆናለሁ ቢል እንደዚህ አይነት ብዙ መንግስታት ስለመጡ ማን የሚከለክለው ነገር አለ? እና ሁኔታዎች እስከሚሄዱበት አንዳንዴ የተባበሩት መንግስታት ስላወቀ ምናምን የተባበሩት መንግስታት ሌላ የሚያውቀው ደግሞ ከስር ይመጣል ማለት ነው። እሱን ግምት ውስጥ ማስገባቱ ብዙ መልኩ ደግሞ ስለዚህ እዚህ ጣጣ ውስጥ እዚህ ምናምን ውስጥ ሳይገባ ወደቡም ለኤርትራ ምንም እያደረገ አይደለም። ከኢትዮጵያ ጋር ብትሰራ ሀብት ታገኝበታለች። ከኢትዮጵያ ጋር ኤርትራን ቢተባበሩ ትልቅ ገበያ ነው። ኢትዮጵያ የ130 ሚሊዮን ህዝብ ሀገር፣ ትልቅ ገበያ ነው። ወደቡ የአንገት ሐብል ነው ወይስ ጌጥ ነው? ምንድን ነው? በአንጻሩ ሊጠቀምበት ያንን ቢያገኝ ሌላማ የበለጠ ሊጠቀም የሚችል ሀገርና ወንድም ህዝብ ከጎን እያለ እሱን አንቆና እሱን ላይ በዛ መንገድ ለመቀጠል የሚደረገው ነገር በምንም መመዘኛ በጤነኛም አእምሮ ተገቢ ሊሆን የሚችል ነገር አይደለም። ያውም እንነጋገር ነው፣ ሌላ እኮ ነገር አይደለም። መነጋገር የንግግር አማራጭን ገፍቶ ከግብፅም ሆነ ከሌላውም ጋር ተወዳጅቶ የሚለወጥ ነገር የለም። ብዙ ነገሮች በአካባቢው እየተለዋወጡ ነው። ምናልባትም አንደኛው ጸረ ኢትዮጵያ የሆነው የአልቡርሃን ቡድን እሱም ያው ከአልፋሻር በኋላ እንኳን ምናምን እንትን ሊል ራሱን በወጉ መቆም የማይችልበት ሁኔታ ራሱ በደንብ እየታየ ነው። የኤርትራ ፕሬዚዳንት አቶ ኢሳያስ አፈወርቂም ካይሮ ኒውስ ከተባለው ጋር ባደረጉት ቃለ ምልልስም የሱዳን ላይ ተስፋ መቁረጣቸውን የሚያሳይ ነገር ነው። እጅግ አደገኛ ሁኔታ እዛ አካባቢ እንዳለ እየተረዱ ነው፣ እያስረዱ ነው። ያ ሱዳን እንዲህ አይነት ተጨማሪ መከራ ውስጥ መግባቱ አያስደስተንም ወንድም ህዝብ። ግን ደግሞ ኢትዮጵያ ላይ ከተደቀነው አደጋ አንጻር አልቡርሃን እና ቡድኑ ላይ በየቀኑ እየሰመጠ መሄዱ ምንም የሚጎዳን ነገር የለም። ምናልባት አንዱ ጎልቶ መውጣቱ በተለይም መሐመድ ሐምዳን ደጋሎ ጎልቶ መውጣት በተለይ ከአልቡርሃን እንትን አንጻር በሁለት መንገድ ይጠቅማል። የአልቡርሃን ቡድን ቢሸነፍ የሱዳን አንድነት ይመጣል። የአልቡርሃን ቡድን ካልተሸነፈ ትይዩ መንግስት ያቋቋመው
ዳርፉር ላይ ያለው 5ቱን ግዛቶች የተቆጣጠረው የመሐመድ ሐምዳን ደጋሎ ቡድን የሱዳን መንግስት ብሎ እዛ ሌላ ወይ ትዩ መንግስቱ ደግሞ ሌላ ስያሜ ይዞ መንግስቱ ላይ መውጣት እድሉ ሰፊ ነው። ለሱዳንም ለአካባቢቱ ለኢትዮጵያም የአልቡርሃን ቡድን ከርቀት የግብፅ መልክተኛ ስለሆነ በየቀኑ እየተዳከመ መምጣቱ፣ በሌላም በኩል አፍራሽ የሆነውን የቲፒኤልኤፍ ኃይል አስጠግቶም እንትን የሚለው እሱ ስለሆነ በዛ በኩል ሱዳን ውስጥ ካለፈው እሁድ ጀምሮ የተለዋወጡት ሁኔታዎች ለኢትዮጵያ በጎ ናቸው። በአንጻሩ ደግሞ እነዛ አማጺው ውስጥ ያሉ ኃላፊነት የማይሰማቸው በንጹሐን ላይ ያደረጉት ጭፍጨፋ፣ እርግጥ ሰውየው መያዙ ተገልጿል። እንደዛ አይነት አስከፊ አሰቃቂ ትዕይንቶች ይካሄዳሉ። ጦርነት በጣም መጥፎ ነገር ነው። በጦርነት ውስጥ ብዙ አደጋዎች ናቸው ሁሌም ያሉት። በሀገራችን በምናየው ነገር ያውም ያን ያህል ተመጣጣኝ ያልሆነ የምንድን ነው ድሮን የያዘና አርጩም የያዘ አይነት እንትኖስ ነው ኢትዮጵያ ውስጥ ያለው። ያው ከቲፒኤልኤፍ ጦርነት በኋላ ያልነዛም የሰላም እድል የውይይት በር ተከፍቶ ህዝብ ስቃይ የህዝብ መከራ ምንጭ ሆነው ቀጥለዋል። የአማራ ክልል የትምህርት ቢሮ ኃላፊ ወይዘሮ ዶክተር አለምነሽ ደሴ ባለፈው ከሳምንት በፊት በባህር ዳር ላይ በተዘጋጀ መድረክ ላይ በዚህ ዓመት 3.5 ሚሊዮን ተማሪዎች መመዝገብ ሲገባቸው ወደ ትምህርት ገበታ አልተመለሱም ብለዋል። ይሄ ሆኖ የማይደነግጥ ይሄ ተፈጽሞ ንግግር ሰላም የሚል ድምፅ አጉልቶ የማያሰማ የፋኖ በለው የሸኔ በለው የቲፒኤልኤፍ በለው በአጠቃላይ ብሶቱ ካምፕ ላይ ያለው ሁከቱ ሰፈር የሚንከላወሰው ይህንን እንዲህ አይነት ነውርና እንዲህ አይነት ወንጀል ነው። ህፃናትን ከትምህርት ማዕድ ማራቅ። የኤርትራ መንግስትም እንደነዚህ አይነት ልጆችን ከትምህርት ማዕድ በሚያርቁ በነሱ በመልእክተኛነት ኢትዮጵያ ላይ የሆነ ነገር አስፈጽማለሁ የሚለውም ነገር መቼም የማይሆን ነገር ብቻ ሳይሆን ምናልባት የሚጠቅም ነገር ካለ የኢትዮጵያ መንግስት እዚሁ መንደር ውስጥ እንትን እያለ አቅሙን የተወሰነ ያዳክማል። ከዛ በኋላ የምንፈልገውን ነገር እናሳካለን ከሆነ መቼም ይሄ እንደዛ ብሎ ያስባሉ ብዬ አላምንም። አሁን ጉዳዩ በየክልሉ አማራ ክልል በተለይ አሁን የአካባቢው የፖሊስ ኃይል ምናምን በስፋት በከፍተኛ ቁጥር እየተመረቀ እየወጣ ነው። ኦሮሚያ ክልል ያው ሸኔ ብዙ አሁን እንትን ላይ ነው በቃ ምንድነው ማህበራዊ ሚዲያ ላይ እንትኑ ብቻ የቀረ ይመስለኛል። የኦሮሞ ነጻነት ሰራዊት የሚለው ገጹና ምናምን ብቻ የቀረ ይመስለኛል። በአብዛኛው ያው ሽፍትነቱ አለ፣ ሰው መግደል ምናምን፣ ንጹሐንን ማጥፋት ይቀጥሏል። ያንን ንጹሐንን የሚያጠፉ የሚገሉ ምናምንበት ነገር እሱን ደግሞ በሆነ ዘላቂ መውጫ ምንድን ነው የሚለውን ያው መቶ ማስቀረት አይቻልም። ዘላቂ መውጫ ነገሮችን መንግስት እንደ መንግስት፣ ማህበረሰቡ እንደ ማህበረሰብ በጋራ እየሰሩ ለመፍትሄ መንቀሳቀስ እሱ ላይ ማድረጉ ጥሩ ነው። በአጠቃላይ ቲፒኤልኤፎች ከፕሪቶሪያዊ ሰላም ስምምነት ጋር ተያይዞ የአውሮፓ ህብረትም ይህንን የተነጋገሩ ጥሪ ማቅረቡ፣ እነሱም ይህን ደጋግመው ማስተጋባታቸው የመጀመሪያው ደረጃ የፕሪቶሪያ ስምምነት በፕሪቶሪያን ስምምነት ባከበሩ፣ የፕሪቶሪያን ስምምነት በተቀበሉ፣ የፕሪቶሪያን ስምምነት ለጊዜ መግዣነት ወይ ደግሞ ለሆነ ፍላጎት ማስፈጸሚያ በማይሹ ህግና ስርዓትን ተቀብለው ለመቀጠል ለወሰኑ እንጂ የሆነ ቦታ ላይ ህግ የሆነ ቦታ ላይ ደግሞ ህግ እየጣሱ ለሚሄዱ የሚሆንም ነገር አይመስለኝም። ምናልባት መንግስት ሁኔታዎችን ወይ ደግሞ እድሎችን ካመቻች ያው ዞሮ ዞሮ ኢትዮጵያ ብሔራዊ ምርጫ ቦርድ እሱ ህጉን ምናምን አክብሮ በዘላቂነት መሄዱ በጣም አስፈላጊ ነው። ልክ ፕሪቶሪያ የዛሬ 3 ዓመት ሲፈረም አሸባሪ የነበረው ህወሓት ከፓርላማው ማለት ከሽብር ሊስት ውስጥ ከወጣ በኋላ ያለውን ህወሓት እሱን
ልክ የሰላም ስምምነቱ ሲፈረም የነበረውን ህወሓት በዛ መልክ ማየት የሚቻልበት ነገር ካለም ማለት ዶክተር ደብረጽዮን ሊቀመንበር፣ አቶ ጌታቸው ምክትል ሊቀመንበር፣ ስለዚህ አሁን በጋራ አንድ ፓርቲ ስላልሆኑ የሆነ ከነዛም ተወካዮች አድርጎ ለአንዴና ለመጨረሻ ጊዜ የሰላም ስምምነቱ መቶ መፈጸም የሚቻልበት ነገር ላይ በዛ መንገድ መቀጠሉ ይጠቅማል እንጂ የሚጎዳው ነገር አለ ብዬ አላምንም። የፕሪቶሪያ የሰላም ስምምነት በየቀኑ በየሰዓቱ እየተጣሰን እየተዳጠ ያለው በቲፒኤልኤፍ ነው። የፕሪቶሪያ ሰላም ስምምነትን ላለማክበር ተስማምተው የመጡ የሚመስሉ ግለሰቦች ናቸው። ግን የፕሪቶሪያ የሰላም ስምምነት ጠበቃ ነን ብለው ደግሞ አደባባይ እያስተጋቡ ቀጥለዋል። ይሄ ብዙ ርቀት የሚሄድ አይመስለኝም። የሆነ ምዕራፍ ላይ ማብቃቱ አይቀርም። የተፈናቃዮቹ ጉዳይ መመለሳቸው የግድ ሆኗል። እዛ ጋር ሲደረስ እንግዲህ የሚፈጠረውን ነገር ያው በጋራ የምናየው ይሆናል። ክቡራን ተመልካቾቻችን የዛሬ ረቡዕ ጥቅምት 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ጥቅምት 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።